እንደምን አላችሁ የኢትዮጵያ ሕዝቦች፣ ወንድሞች፣ እህቶች፣ እናቶች፣ አባቶች። ዛሬ በዚህ ቪዲዮ ይሄ ቪዲዮ የኔ የመጀመሪያ ቪዲዮ የመጨረሻ ዛሬ በዚህ ቪዲዮ እንደወጣ ያስገደደኝ ነገር የእሸቱ መለሰ የኮሜዲያን እሸቱ መለሰ ጉዳይ ነው። ግን የኮሜዲያን እሸቱ መለሰ ስፔሲፊካሊ በሱ ጉዳይ ብነሳም ግን ሁሌ የሚገርመኝ ነገር አለ። እሺ ቤስት ልጅ ነው፣ የተማረ ልጅ፣ ምንም ጥያቄ የለው። አሁንም ቢሆን ሰራተኞቹ እንዳይበተኑበት እንጂ ለራሱ ምንም የሚያንስ ልጅ አይደለም። በቂ ነው። በዩቲዩብ በምትለው በቲክታክ ፕላትፎርም ዋሬቨር ለረሱና ለፋሚሊ የሚሆን ነገር በትክክል ይሄ ልጅ መስራት ይችላል። እኔ ምንም አልጠራጠርም። ግን በጣም ሚስኪን ጥሩ ልጅ ስለሆነ ከሱ አልፎ ለቀጠራቸው ሰራተኞች እንዳይበተኑበት ነው ጥረት እያደረገ ያለ። ይህንን ጥረት እንደ 100% ማንቀበል ከሆነ ግርም ነው የሚለው። እሺን በብዙ ነገር እናውቀዋለን። አዝናኝም ነው፣ አራዳም ነው፣ የተማረም ነው፣ ወጣት ነው፣ ብልጥ ነው፣ ፋራም አይደለም። ምድር ፋራ ሁሉ እየተነሳ ዛሬ በዩቲዩብ በቲክታክ ታደነቁሩም የለም። እሺ ግን በፈለገው ነገር ቢመጣ ሁልሽንም ያስከነዳሻል። ለዚህችን ያህል ጥርጣሬ የለም። በዛ ላይ ነው የሚገርመው ፈሪሃ እግዚአብሔር ያለበት ልጅ ነው። እኔ እንደዚህ አይነት ልጅ ማግኘት በጣም ከባድ ነው። ስለዚህ እሺ ብትረዱት እርዱት፣ ባትረዱት ምንም አይሆንም። ምንም እያንዳንድሽ እዛው እንትንት ያለሽ እንጂ ራስሽ እንደው መለሰሽ ደግሞ በሱ ላይ ደግሞ አሁንም እንደተነስታችሁ ዩቲዩብ ላይ እንዲያዩቹ ግማሾቻችሁ ተወሰነቻችሁ አገነስ ትሆናላችሁ፣ አብዛኞቻችሁ ግን ትሆናላችሁ። በነገራችን ላይ እንደው ማንኛውም ይሄን ቪዲዮ የሚከታተል ሰው እንዲሰማኝ ፈለግ በፖለቲካ በማህበራዊ በማንኛውም መልኩ ብትሄዱ እነዚህ እኮ እኩይ ተግባር ያላቸው እንደው ኢሚንት ናቸው፣ ግን ተቆጣጠሩ። እባካችሁ እድሉን አትስጧቸው። እኔ ሁሌ አንድ ምሳሌ አለ። ለታናሽ ወንድሜ የመከርኩት ነገር ዩኒቨርሲቲ ሲገባ የመከርኩት ነገር ምንድን ነው? ወንድሜ አሁን ዩኒቨርሲቲ ስትገባ ጥሩ ጓደኛ ያዝ። እነዚህ ሲጃራ የሚያጨሱ ጫት የሚቅሙ ምናምን ጋር እንዳትገጥም፣ አደራ ያበላሹሃል አልኩኝ። ግን መለስ አልኩና ደግሞ እነሱን ማን ነው ይህን እድል የሰጣቸው እንዲያበላሹ? ለምን እነሱን የሚቅሙትን ወደማይቅሙት፣ የሚያጨሱትን ወደማያጨሱት፣ ጠጥተው የሚዝረከረኩትን እንዳይጠጡ ማለት አይቻልም እንዴ? ማነው እነሱ ጋር ነው ፓወር አለ ያለው ብዬ መከርኩት። አሁንም ለሁሉም ህዝብ መናገር የምፈልገው አንድ ነገር አለ። በጥቂት ግለሰቦች ምክንያት በቃ እኛ ኢትዮጵያን ስንባል አይደለንም። እኛ ኢትዮጵያ በጣም ጥሩዎች ነው፣ በሙስሊሙም ብትሄዱ፣ በኦርቶዶክስም ብትሄዱ፣ በፕሮቴስታንቱም ብትሄዱ ጥሩ ነው። ጥቂት ሰው ነው ያለው። ለጥቂቱ እንዴት ነው ዶሚናንት የሚያደርገው? ለምን ነው እንትን ተሰጣቸው? እጅግ የሚገርመኝ ነገር ይሄ ነው። እኔ እንደው ከ1% በታች ክፉ ሰው የለም እዚህ ምድር ላይ። ከ1% በታች 99.9% ጥሩ እኮ ነው። እንዴት ነው የጥሩ ነገር ሳናጎላ እነዚህ 1% ለማይሞሉ ሰዎች በፍራቻ ላይ የምንወጣው? እባካችሁ እንደውም ኢግኖር ማድረግ ስንጀምር እነዚህም የተባሉት ከ1% በታች ያሉት መጥፎ ሰዎች እኮ ወደኛ ይመጣሉ፣ ጥሩ ወደ ተባለው አይዲያ ይመጣሉ። ስለዚህ አሁን እኔ የምለው እንደው የሼ ነገር ትዝ ብሎኝ ነው። አብዛኛው ሰው ማንም ሰው አይተቃውሙ። አብዛኛው ሰው 99.9% ከሼ ጎን ነው። 0.1 የሚሆኑ ጠልቃሾች አሉ፣ መቼም ይኖራሉ። እነዚህ ደግሞ ብቁ ስላልሆኑ ብቁ ያልሆነ ሰው ለጊዜ በኔጌቲቭ ነው። ጠልቃሽ አስታር፣ ክፋት፣ ተንኮል ምናምን ይዘው ግን 0.ምናምን% ናቸው። እባካችሁ እነዚህ 0.ምናምን% የሆኑ ሰዎችን አታብሏቸው። በተረፈ ሼር ለራሳችሁ ስትሉ እሱ ያላችሁ ነገር አለ። እሺ አንበሳ ነው። እሺ ነምበር 1 ሂዝ ዩኒክ ሂዝ ስፔሻል። አሪያችንን እንወደዋለን፣ እናከብረዋለን። ወንድማችን ኑርልን። ደግሞ እንዲች ብለህ ስሜትህን ዝቅ እንዳታደርግ። ይህንንም ያመጣኸውን አይዲያ ምንም ሊሰማ አይገባም። እንኳን አመጣ ኮንፊደንስን ነው የሚያሳየው። እንኳን ወደኛ መጣ፣ እንኳን ወደ መድረክ አመጣ።
ኮንፊደንስ ነው የሚያሳየው። ይሄን ኮንፊደንስ ደግሞ ነገ ታየዋለህ። ካንተ ኮንፊደንስ ካንተ ጋር ነው መቼም ነው። ለምን ኦልሬዲ ኢምቦርን ነው አግኝተዋል። ዛስ ዋይ ዛሬ ይሄን ያህል ተጽዕኖ ፈጣሪ ነው። አሁን እያንዳንዱ እንደውም በአንተ የተነሳ ዩቲዩብ ቪው ያገኙ ጀመር። ስለዚህ ፓወርህን ወቀው። ይህ ፓወር አለ ከማንም የበለጠ። እሺ እንወድሃለን፣ እናከብረሃለን። ሶ ኢዚ ሁሉም ሰው ይረዳል። 99.9% ወዱሃል ይወድሃል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብትሆን ውለታ አለባት። ይህን ውለታውን መክፈል አለባት። በመቶ ሚሊዮን የሚቆጠር አማኝ ያላት የኢትዮጵያ ኦርቶዶክስ ቤተክርስቲያን 0.25 ሴንትስ እንኳን ኮንትሪቢዩት እራሷ ቤተክርስቲያን ስለሚለው ኮንትሪቢዩት የማታደርገው ለአንተ። እንደገና ደግሞ እሺ እንደው አንድ ነገር የምንመክርህ እንደው አንተ እኮ መጽሐፍ ቅዱስ እኮ በተወሰነ ደረጃ አንብበናል። እንደውም አንድ ቦታ ዛት ልጠቅሱን ባላውቀው የሚያበራየውን ብሬ አፉን አትረሰው ይባላል መጽሐፍ ቅዱስ ላይ ነው። ለሰራተኛው ደግሞ ደሞዝ ይገባዋል ይላል። እኔ ያለ መጽሐፍ ቅዱስ እግዚአብሔር ለምን ነው የማትቀበለው እንዴ? እሺ ለምን ነው የማትቀበለው? ኮሚሽን ለምን ነው የማትቀበለው? ጊዜህን ጉልበትን ምንን ኮንትን ብለሃል። ከዛ ካገኘው ላይ አስራት ችግር የለው። ከአስራትም አስራት በኩራትንም ከሰጠህ በኋላ ደግሞ እንደገና የፈለግ ከሆነ ያህል መርዳት ትችላለህ። ኮሚሽንህን ተቀበል የኔ ወንድም። የዋህነትህ ደግሞ በዛ። አራዳ ነህ፣ ብልጥ ነህ፣ እውቀት አለ። ለምን ነው ይህን ነገር የተውከው? ሌሎቹ ቢሆኑ ኖሮ ጠርገው ነበር የሚጨርሱት። እንደውም ኮሚሽናቸውን ያስቃል እኮ። እኛ ብዙ ማወቅ እናውቃለን፣ ብንናገር እናልቃለን እኮ። ይሄ ዛሬ በየማስታወቂያ በየምናምን የምታያቸው ሰዎች ሁሉ እኮ ከ50% በላይ እኮ ነው ኮሚሽን የሚወስዱት። እንደ አንተ ምን ሆነህ ነው እንደ ተዋ። እንደዚህማ አጉል እንትንም አትሁን። አጉል ጻድቅም አያስፈልግም እኮ። እግዚአብሔርም አይወድም አጉል ጻድቅ ነው። እግዚአብሔር ደግሞ ብለዋል ለሰራተኛው ደሞዝ ይገባዋል ብለህ እየሰራ እኮ ያን ሁሉ ሚሊዮን ብር ኦርቶዶክስ ተዋሕዶ ቤተክርስቲያን ስታበረክት ቢያንስ 2-3 ሚሊዮን ዶላር ማግኘት ነበረበት እንዴ? እሺ ትኖርሽ እንዴ? ያ ሁሉ የዞርክ እንደዛ ስታደርግ የተወሰነው መውሰድ አለብህ። አሁንም ወንድሜ ይሸቱ የምመክረው በህዝብ ፊት ነው የምመክረው። ምንም ይሄ ድብቅም የለው። መውሰድ አለብህ በምታደርጋቸው ኮሚሽኖች ሁሉ። አንተ እኮ ታዋቂ ስለሆንክ እኮ ነው ሰው በአንተ ምክንያት እንደዛ እንቅልፍን እያጣ ጠረጴዛ ላይ ተደፍተህ እያደርክ ምንም ነገር ሳታገኝ ትሄዳለህ። ምን አይነት ደግነት ነው? ደግነት ተራርቃሉ ግን በዛ። እሺ እንወዳለን። ኑሩልን።